200 300 ምናምን እየወጡ እየገቡ አውርተው እየወጡ ምናምን ነው እንጂ ለዚህ እኮ ነው እኔ እናንተ እንደጋገን ምንድነው የሚባለው ደግ ኢትዮጵያኖች የሚለው እኔ ደግሞ ሼር ያደርጋሉ ልጅ ላይ ቁጭ ብዬ ሼር ያደርጋሉ። እኔ ደግሞ ምንድን ነው እነዚህ ልጆች የምደረሰ እኔ ከዚህ ቲክቶክ ላይ ማለት ነው ማይላ ብሎክ ካላደረኩ ድረስ ቲክቶክ አያርፍም። አንድ ጊዜ ሰው ሼር ካደረገ አይበቃም። ገባ በኢየሱስም ሚሚ ሀበሻ ታወራለች። ምንድን ነው ያለው ብዬ እግዚአብሔርን ደቂቃ ራሱ አልወጣ አልቅ ተቀበልኩ። የኛ ህዝብ ምን ሀበሻ ደግሞ ምንድን ነው የምታወራው? የኔ እናት እኔ ስንሰማ ነው እንደኔ ወጣው በቃ እንደ አይቼ እኔን ፎሎም አይደለም ሲጀመር ሰውየው ራሱ ነው ፎሎም አላረኩት። ከዛ አይ ኢትዮጵያ ህዝብ አሁን እኮ ማለት ነው አሁን እኮ ለማሳወቅ ራሱ ቀርቦ እግዚአብሔር በጣም ነው የሚገርመው። የምር እናንተ እረፉ። የምር ነው ታች ወይ ታፕ አድርጉ። የነሱ ነገር አታወሩ። ብሩኬና የሚሳትሉ የራሳቸው ፐርሰናል ነገር አወሩ። ሰውን ሳጣሩ እንግዲህ ይሄ የራሳቸው ፐርሰናል እንኳን ይሄ ሰውየው ፊት ይቅርና የራሳቸው ፊት ሲያወሩ ይስቃሉ። ለብቻው ግን እናንተ ይመቻችሁ፣ እንደተመቻችሁ ሆኖ እኔ አያገባኝም። ግን እኔ በጣም ሼር አደርጋችሁ ነበረ። እኔ እንደዚህ አይነት ቦታ መግባት አሁን እኮ አፈቅራለሁ ያሉ ቦታ ገብቼ መውራት ብቻ ነው እኔ ራሴ ነች አልኩ። መንግስት ነኝ። ሶሪ ደግሞ እኮ መጀመሪያ እኮ ሰላሳ እኔ እንደው የሆነ ሰዓት ላይ ይሄ ሁላ ህዝብ ሳይገባ በፊት ማለት ነው ልጁ በ10 ነው 20 ምናምን ነበረ። ሰው አልነበረውም። ከዛ ያለው ልጁ ራሱ ይሄንን ሊያወራ ነው የመጣው ወይስ ሌላ አጀንዳ ነበረው? ይሄን ብቻ ማለት ነው። እሱ እኮ ይገባል። አይተሽ እኮ አታይም? ማሬ እሱ ይገባል። ማቅድ እግዚአብሔርን እሱ በራሱ ላይፍ ይገባል። ድሮ ማለት ነው። እንደውም አንድ ጊዜ እየተጫወታ ነበረ ጌም ራሱ ማለት ነው። 5 ሰው ብቻ ነበር። 5 ሰው ብቻ መጀመሪያ ጌም ሲጫወት ራሱ ማንም አልነበረው። ምን ይገናል? ማታ አንበሳ መጥቃት ነበረባቸው። ወሬ ብቻ ሰውን አንበሳ መስጠት ነበር። ፋክት ነው። አንዳንድም ሰፖርት አድርጉ። ዝም ብላችሁ ነው እንዴ? እና ማግዲ ምን ልልሽ ነው? እሱ በራሱ ይገባል። ቀንም ይገባል እኮ ቀንም ማታም ይገባል። እኔ አላውቅም፣ እግዚአብሔርን አላውቅም። እኔ ቲክቶክ ራሱ እንዳለው ነው በቃ ማታ ነው። ዌልካም ሚሪዬ። ልጁ ማን ነው? አሁን እሱ ድንገት ነው እንደው የሆነ ልጅን እያወራ ነበር፣ ስለ መኪና ነገር እያስረዳ ነበር። ያው ገራጅ አይደለም ገራጅ ማን ነው ልጁ? እናንተ የምን ልጁ ማን ነው? መኪና ሊገዙ ነው ታዲያ ሄዱት ወይስ መኪና ሊያሳጥቡ ነው? አይደለም የሆነ ልጅን ስለ መኪና እያስለመደ ልጁ ማን ነው? ሰኒ ልጁ ማን ነው? በእናታችሁ ልጁን ንገሩ። ማቴዎስ ነው ናቲ ነው። አንቺ ሴት ናቲ ነው። እናንተ ነፍሳችሁ አይማርም። የምር ልጁ ብላችሁ እናንተ ቀራን ያርጋችሁ። አንቺ ሃይሚ ዝም በይ፣ አንቺ ልጁ ብለሽ የሚጠራው እህት ልጅ ሰውየው ተሽ ሐራም እና ጎንበስ ብዬ ላምልከው እንዴ? ፈጣሪ በሰው ነው ሰው እንደኔ ከመጣ ከሄደ ጋር አናሽቃብጥም። ሶሪ ሰው ማይቴ ቡጨቃ። አይ ሰላም፣ እንዴት ናችሁ? አይ ተግና ተከከለ እንዴት ናችሁ? ነውር ነው። ደህና ናችሁ? አካበች ፍቅር እየተረጋጊ ማለት ቆይ ነው የሚላችሁ። ቤቱን የመዳን ቤት አታጸዱም እንዴ? እኔ እኮ በጧቱ ማት መታችሁ ገዝት ለምትቀመጡ ነገር እኮ ነው ብላ እሺ ወራደ ሚ እግዚአብሔር እንደዛ ትበየመላጣሪ ከካም ማለት ነው። እንዴት ነው እንደዛ ማለት? ለምን መጣች እንደዛ? እኔ አቆንጅ ጨርሼ ነው የመጣሁት። ማሪ ቀድመሽም ስለነበርሽ ነው ጨርሼ ነው የመጣሁት። ሶሪ በናትሽ ተተከሚራ እኛ ማሪ እኔ በዚህ ሰዓት አላጸዳም። ቡና ገልጬ በኋላ ነው የሚትራስ ወጪና ከነ ማደራሉ ከነ ወንጫው ይስተበር በይ ምሳ ሰዓት ደርሷል። እሺ ይርሳ
ይስጣችሁ። ሄዋን ገለታ እውነት መስሎኝ ማለቀስ። እንዴት ነሽ? እውነት መስሎኝ ማለቀስ አለሽ? እግዚአብሔር ምስክሬ፣ ብሩኬ ፍቅሩን እንደዛ ሲያወራ ምህረት ነች ትዝ ያለችኝ። እውነት መስሎ ማልቀስ የምትለው በጭንቅላቴ መጣብኝና በሳቅ ሞትኩት በራሴ ብቻዬ። እውነት መስሎ ማልቀስ ያለችው ፓርት አውቃችሁ አለለ የት እንደሆነ። በነገራችን ላይ እኮ ይሄ ታሪክ እኮ ነው። ታሪክ ተቀምጧል ነው የሆነ ጊዜ ማለት ነው ለእናቱ ፍቅሩን ሲገልጽ የሆነ ጊዜ እቺ ምህረት የሀይሚ ገለጽ ብሎ እውነት ማልቀስ ምናምን ወይ እናት ለምን እንደሆነ ልንገራችሁ ማለት ነው። ምን እንደሆነ ለዚህ ሰዓት አይደለም እኮ ያን ቀን አይደለም ምህረት አንቺ ያልሽው እኮ ሀይሚ ፓንቲ እና ጡስ ማዣ ይዛ አንድ ላይ ምን አይደለም ብሩክ እኮ እናቱን አፈቅራለሁ ያለ ቀን ነው እንደዚህ ያልኩት። ልንገርሽ ማለት ነው እኔ እነሱ ቪዲዮ ሲለቅላችሁ እኔ ቁጭ ብዬ አልጠበቅም። እኔ ማለት ነው መቼም ሁሌ እንዲህ ነኝ። ቪዲዮ አሳልፌ መጨረሻ አይቼ ነው ወደ ዓለም የሚመለሰው። ከዛ ያን ቀን እጄ ተሰብሮ ይሆን አላውቅም። እስክሪን አያሳልፍ አላውቅም። ዝም ብዬ ቪዲዮ አየሁት አንቺ እስኪያልቅ ድረስ አይብደት ብዙ ነገር በእውነት እዚህ ሜዳ ላይ ብዙ ነገር ስለሰማሁ ነው እንደዚህ ያልኩት። ልንገራችሁ ቆይ ሜዳ ላይ በጣም ብዙ ነገር እየሰማሁ ስለነበረ የምር ያን ቀን ሄሚን በጣም እያሳዘነችኝ ነበር። ወይኔ ጉዴ ፈላ፣ ይሄ ነገር እውነት ነው ወይ ብዬ ቪዲዮዎች ጨርሼ ተናድጄ ቪዲዮ ጨረሽ እውነት መስሎኝ ማለቀስ ያላልኩም። ወይኔ ኧረ እኔ እንደው ማታ እግዚአብሔር ትክክለኛ እንደምወዳቸው በጣም እንደምወዳቸው ማታ እራሴ ነው ዊንዶውስ አንዳንድ ሰው ምን አለ እኔ አንጀቴ እየተንቀጠቀጠ ነው ላሉኝ እኔ ማለት ነው ሀይሚ ያፈቅርሻለሁ ስል ኧረ ጎበዝ አጨብጭብ ብቻዬ እኮ ነው እያልኩ ኧረ ጎበዝ አጨብጭብ እያልኩኝ እኔ ደግሞ እኔ ምናምን አፈቅርሻለሁ ያንቺ ስሜትሽ ንገሪ ምናምን ስሜታችሁ ይፍረስ እያልኩ እየሰደብኩ ነው እያየሁ የነበረው እየቀለድኩ ከዛ እና ማስጠንቀቂያም ደግሞ ለሴቶች ማስጠንቀቂያ ተሰጥቷል። እሺ አይዋ እኔ ደግሞ ማንተን የታቁት ጊዜ እኔ ደግሞ ያንተን ጊዜ ስሚኝማ ቤሉ ለብሳ የወንድም እየወቷል ታርግ ጊዜ ፎቶ የፖስተቱት ማስታውሻለሽ? ሚሬ የዛኔ የእህቴ ልጅ ቀለበት ነበረና ዝግጅት ነበር። ዛን ሳይ በጣም ተደስቼ ምናምን በቃ ደስ ብሎኝ ሀቢብት እየጨፈርኩ ማለት ነው። በጣም የሆነ ትልቅ ጫማ አድርጌ ነበረ እና እግሬ ተሰበረ። የዛን ቀን ሀቢብቴ እኔ እግሬ ሁሉ ሊሰማኝ መሰለሽ በደስታ በጣም ደስ ብሎኝ የሆነ በቃ የሆነ ነገር ጠብቄ ነበር። ከዛ ቪዲዮ ሳይ በኢየሱስ ስም ወሽመጤ ነው ተቆጣ። ምን ማቼ እግሬሽ የተሰበረ? ይሄ መንግስት መጻፍ አለበት። በነገራችን ላይ ቬሎ ለብሳ የወንድምየውን ማስታወቂያ ሰሩ ቀን ፎቶ ተፖስቶ አልነበረ? ብዙ ነገር አንቺ ግን እኔ ያንን ቀን እኔ የፍቅር ቀን ነው የተማጸጥኩት። ተመስጬ ነው ያየሁት። ዋይ የዛን ቀን ሁለት በትኖኝ ሊቭ ገብተን ከፍቼ እየጨፈርን ብታይ ቤት ውስጥ ዝግጅትም ነበር ብሎ አንቺ ከዛ ቪዲዮ ካየው በኋላ ጌታ ሆይ የሆነ ንግግሩ ምንትን አለኝ። ከዛን ቀን ጀምሮ የፈለገ ነገር ሲመጣ በቃ አልደነግጥም። እግሬ ተሰብሮ አንቺ ሳምንት እኮ ነው ያምሩኝ። እኔ እውነት ነገር ከተባለ ልንገርሽ ማለት ነው በትላንትና ቪዲዮ ያን ቀን በውሸት ስላለቀስኩ ወይም ስለደነገጥኩኝ እኔ ትላንትና ቪዲዮ ምንም አልመሰለኝም። እግዚአብሔርን ግን በኋላ ቪዲዮ ተመልሼ አየሁ ስሜት ማሰማት ስሜት እየተሰማኝ ነበረ። ኧረ በስመ አብ የሆነ ስሜት ደስ የሚል ስሜት ነበር። ግን አረፋት ይገባታል፣ በጣም ይገባታል። ዜሮ ይገባል። ዝሜትሽ ዛሬ ዜሮ ይገባ። እኔ ብዙ ምንድን አላልኩም
አልናገርም። ወታችሁ የጨፈራችሁ ሰዎች ብቻ ጸልዩ ለዛሬ። አይዋ እኔ ጭፈራ ለዛሬ ያስቀመጥኩት እኔ አልጨፈርኩም። የምር ሚሩ ሲራስ ፍቅር ኢተባሃሴው በጦሴን ደውና ሞቶን ዩ ሹ ሃይዳ ልጆች እኮ ታይ ፍቅር እንደዚህ ያለሽ አንቺ ቅንቅናም ዝም በይ። ፍቅር ብትባይ ከካም አርፈ ተቀመጪ ኮታት አንቺ ራሱ ከካም አንቺ ዱቄታም ምናምን ያሉ በራብ ይሞታሉ ያለው ፍቅርን ነው። ሁሌ ነው አንድ ነገር ሲፈጠር አንዱን ነው የሚታስበው። ዝም በይ። አይ እንግዲህ እኔ 99 ደቂቃ ካለቀ በኋላ ጎሉ ገባ ብዬ አልቆጥርም። እኔ አሁን 90% እርግጠኛ ነኝ። አሁን 95% ማለት 5% ብቻ ነው እርግጠኛ ያለውን ሶሪ እኔ 100% እርግጠኛ ነኝ። ማሬ እንደዛ ነው። እሺ ያድርግልሽ። አሜን ይሁንልኝ። እግዚአብሔር አምላክ ይሄ ምህረት ማለት ነው። ምህረት ይሄ ለእናንተ ይሄ ልማዳችሁ ነው። ይሄ ሳይ ስለተሰመረ ካላችሁ በኋላ ደግሞ በመዘሙር እንዴት ሆነ ፍቅር ያላዘና ይሄንን ጎሽ የሞታ አይዛ ፍቅር አይዛ ውሳኔ ለሀይዘ ብናት ወይ ማርያም ስምሽ ነው እንደ ሀዞ እኔ እኮ ሀዞ አልኩት እኮ ዝም ባይሉ እያልኩ እኮ ነው። ስምሽ ነው እንደ ወይ ያላለችም ሀዞ አንቺ እኮ አሱ ብለሽኝ ነው። ሀሴው በማለት ዝም በይ አታውሪ ማለት ኦኬ። አሴው ይቅርታ ሶሪ። አሴው በማሚ አይ እኔ ስለተ የሶስት ዓመት ስለተ ስለሰመረ እሳይ ስለተሰመረ ያልኩኝ እኔ ለራሴ እዚህ ደስታ ነኝ። እሷ የምታወራው የአራት ዓመት የጋር ቆጦ መንፈስ ያወረች ስም ዛሬ እሳይ ስለተሰመረ ትላንትና ብለሻ ዛሬ ደግሞ እንዴት እንደሆነ ባላውቅ ሁኔታው ለኔ ባይገባኝ ፍቅር ጦንሳ ደለሞት ኪቢ ማርያም ደለሞት ግን ስናፍቅሽ ማየት ቀረ። እንኳን ላንቺ ልክማ ያበደ እኔ ግን ለፍቅር ጥያቄ ጠይቃለሁ። ለፍቅር ማለት ፍቅርዬ ግን አንቺ ማለት ነው መቼ ነው አሁን አንቺ ሁሉ ጊዜ በእኛ ሞራል እንደተረማመድሽ ነው ገብቶሻል። ሁሉ ጊዜ ነው አንቺ አሁን እስቲ ለአንቺ መቼ ነው የሆነ ነገር የሚሰማሽ? በቃ የነሱ ነገር እውነት በቃ ብለን መቼ ነው ግን እስቲ ንገሪ። እኔ አሁን ግራ ገባኛል። ሁሉ ጊዜ ስመጪ እኛ ሞራል አለ የምትረማመድ ለአንቺ ምንድን ነው የሚያስደስትሽ? እኔ በእነሱ ነገር ስመጠጥ ማለት ነው እኔ ፍቅራቸው ውስጥ እንትን ውስጥ ሲገባ እውነቱን ሲመጣ እኔ ለራሴ በቤተ ገፍቼ ባናተ ተጠቅዬ እግሬ ካወጣው እውነት ነው ብለው ተቀበሉ። እስከዛ ድረስ ጠብቁ። ምን ለሰትና ፍቅር አንድ ነገር አለ። አንድ ነገር ተማምነሽ አምነሽበት ይሄ ነገር እኮ ይሆናል ተሳክቷል። የሆነ ጥሩ መመኘት ጥሩ ነው። ገባሽ? ጥሩ መመኘት ጥሩ ነው። ለምን አሁን አንቺ እየሰራሽ እንዴ ነገ እኮ የሆነ ነገር ላይ ደርሳለሁ፣ ነገ እኮ ጥሩ ነገር ደረጃ ላይ ደርሳለሁ፣ ነገ ጥሩ ባላግብቼ ወልጄ ብለሽ የሆነ የምትመኙ ምኞት አለ አይደል? ለራስሽ እንደ ራሴ ማለት ነው። እና ያንን ምኞት ደግሞ አንቺ በጥሩ ከተመኘሹ ይሆናል ካልሽ ይሆናል። ገባሽ? ሁሉ ጊዜ አንድ ነገር ስታሽማጥጪ ወይም ደግሞ የሆነ ነገር ስትይ እኮ የሆነ ተስፋሽ ሁሉ ወደ ታች እየመነመነ ነው የሚሄደው። ስለዚህ መልካም ቀን ይመጣል። ተስፋዬ ወታች አይለምለምን ችግር የለውም ሲል ብለን ከፈለገ ማለት ነው። እኔ አሁን አንድ ነገር ልንገራችሁ፣ 70-80 ሰዎች አላችሁ። እኔ ያልኩት ማለት ነው ብዙ ጊዜ ስላየው ነው። ብዙ ጊዜ ማለት ነው። አሁን እናንተ በቃ የሆነ ይሄ ነገር የሆነ አልሆነ የምትሉት ነገር የለም የምትጠራጠሩት ማለት ነው። እና ሶሪ ዝም በሉ ፈጣሪ ሆይ ዝም በይ፣ ቆይ ዝም በይ ልጨርስ። ተመካከርን ነው ሌላ ነገር የለም። አንቺ ሙታጂ እኮ ለእሷ እያስረዳው ነው እንጂ ምንም እኔ እነሱ ወይ ጠልቼ ወይ የሆነ ነገር ቀልቼ ወይ የሆነ ነገር ሆኜ ሳይሆን ይሄ ነገር ደግሞ እናንተ እንደዚህ ሆናችሁ ስቃችሁ